ሰላም እንደምን አላችሁ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አማራ ቲቪ በየሳምንቱ በዚህ ሰዓት ወደ እናንተ ወደ ተመልካቾች የሚደርሰው የብርሃን አምባ ሳምንታዊ ዝግጅታችን እነሆ ሰዓቱን ጠብቆ ዛሬም ወደ እናንተ መድረሱን ጀምሯል። በብርሃን አምባ ሳምንታዊ ዝግጅታችን እንግዲህ የተለያዩ ጉዳዮችን የምንቃኝ ነው የሚሆነው። በተለይም የደብረ ብርሃን ከተማ አስተዳደር ከአሚኮ ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው ሳምንታዊ ዝግጅት የብርሃን አምባ ማለት ነው። በዛሬው ዕለት የደብረ ብርሃን ከተማ አስተዳደር ንግድና ገበያ ልማት መምሪያ የዋጋ ንረቱን ለማረጋጋት ወይንም ደግሞ የኑሮ ውድነቱን ለማረጋጋት ምን አይነት ስራዎች እየሰራ ነው የሚለውን በጥንቅር መሰናዷችን የምንመለከት ነው የሚሆነው። በፕሮግራማችን መረጃዎችም ይኖሩናል። እነሱን ወደ እናንተ ያደረሰን ቆይታ የምናደርግ ነው የሚሆነው። ቀዳሚ የምናደርገው በእለቱ ወደ መረጥነው መረጃ ይሆናል። ባልደረባችን ገንዘብ ታደሰ መረጃውን ወደ እናንተ የምታደርሰው ነው የሚሆነው። ከመረጃው በኋላ ተመልሰን የምንገናኝ ይሆናል። በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን። መረጃውን ተከታትለን ተመልሰን እንገናኝ። ተፈናቃይ ወገኖች በበዓል ወቅት እንዳይቸገሩ የተለያዩ ድጋፎች እየተደረገላቸው መሆኑን ተናግረዋል። ሰሞኑን በተከበሩት የትንሳኤና የኢድ በዓላት ላይ የእስልምናና የክርስትና ሃይማኖት ተከታዮች ለጾም መፍቻ የሚሆኑ የተለያዩ ምግብ ነክ ድጋፎች ተደርገውላቸዋል። በደብረ ብርሃን ከተማ አስተዳደር ከተለያዩ የኦሮሚያ ክልል አካባቢዎች የተፈናቀሉ ከፍተኛ ቁጥር ያላቸው ተፈናቃይ ወገኖች እንደሚገኙ ይታወቃል። እነዚህም ወገኖች በበርካታ ችግሮች እየተፈተኑ ይገኛሉ። በጓራጊ ግለሰቦች ተቋማት ለትንሳኤና ለኢድ በዓላት ድጋፎችን በማድረጋቸው የበዓሉን ወቅት ተደስተው ማሳለፋቸውን ነው ተፈናቃይ ወገኖች የተናገሩት። ከጾምና ከበዓላት ወቅት ውጭም ቢሆን ይህ መረዳዳት ሊቀጥል ይገባል ያሉት ተፈናቃይ ወገኖች ለተደረገላቸው ድጋፍ አመስግነዋል። አሁን ያሉበት ሁኔታ አስቸጋሪ መሆኑን ያነሱት እነዚህ ወገኖች የክረምት ወቅት ከመግባቱ በፊት መንግስት መፍትሄ ሊሰጣቸው እንደሚገባም ጠይቀዋል። በከተማው በ6 ጊዜያዊ መጠለያ ጣቢያዎች ከ30,000 በላይ ወገኖች ምቹ ባልሆነ ሁኔታ መቀመጣቸውን አሚኮ መዘገቡ ይታወሳል። ስራ አጥነት በሀገሪቱ ትልቅ ፈተና መሆኑ ይታወቃል። የስራ አጥ ቁጥሩን ለመቀነስ ስራ ፈጠራ ሂደቱን በማጠናከር ዜጎች የስራ ዕድል ተጠቃሚ እንዲሆኑ እየተሰራ እንደሆነ ይታወቃል። የደብረ ብርሃን ከተማ አስተዳደር በበጀት ዓመቱ ከ1,000 በላይ ለሆኑ ስራ ፈላጊዎች የስራ ዕድል ለመፍጠር አቅዶ ከ15,000 በላይ ለሚሆኑ በ9 ወሩ በቋሚና በጊዜያዊ የስራ ዕድል መፍጠሩን የከተማው ስራና ስልጠና መምሪያ ኃላፊ አቶ ጌታቸው ይልማ ይናገራሉ። በወጣቶችና ሴቶች ስራ ዕድል ፈጠራ ላይ ትኩረት ተደርጎ እየተሰራ መሆኑን የሚያነሱት ኃላፊው የመስሪያና የመሸጫ ሼዶችን ተደራሽ በማድረግ ረገድ ሰፊ ስራ መስራታቸውንም ተናግረዋል። ከመደበኛና ከወጣቶች ተዘዋዋሪ ፈንድ 12.9 ሚሊዮን ብር ብድር ተጠቃሚ ማድረግ መቻላቸውንም ነው ያነሱልን። የኢንዱስትሪ ኤክስቴንሽን አገልግሎት ለኢንተርፕራይዞች በመስጠት ውጤታማ እንዲሆኑ በማድረግ ረገድና ነባር ኢንተርፕራይዞች የደረጃ ሽግግር እንዲያደርጉ መስራታቸውም ተገልጿል። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ወደ እናንተ ወደ ተመልካቾች እየደረሰ የሚገኘው በየሳምንቱ በዚህ ሰዓት ወደ እናንተ የሚቀርበው የብርሃን አምባ ሳምንታዊ ዝግጅታችን ነው። በዝግጅታችን ቀደም ሲል መረጃዎችን ወደ እናንተ አድርሰን ተመልሰን ተገናኝተናል። አሁን ደግሞ በጥንቅር ወደምንመለከተው ጉዳይ አልፋለሁ። ቀደም ሲል እንግዲህ እየነገርናችሁ እንደነበረው በደብረ ብርሃን ከተማ አስተዳደር በተለይም የኑሮ ውድነትን ለማረጋጋት በንግድና ገበያ ልማት መምሪያ በኩል የተሰሩ ያሉ ስራዎች ምን ይመስላሉ የሚለውን ጥንቅር ወደ እናንተ የምናደርስ ነው የሚሆነው። ኤልያስ ፈጠነ ይህንን ዝግጅት አዘጋጅቶ ወደ እናንተ የሚያደርሰው ነው የሚሆነው። ወደ ዝግጅቱ በቀጥታ የምናልፍ ይሆናል። ጥሩ ጊዜ ይሁንላችሁ በድጋሚ። በዛሬው ዝግጅታችን በስፋት የምንመለከተው ርዕሰ ጉዳይ ከገበያ ዋጋ ማረጋጋት ጋር በተገናኘ የደብረ ብርሃን ከተማ አስተዳደር ምን ስራዎችን እየሰራ እንደሚገኝ ለማንሳት እንሞክራለን። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በከተማዋ የተለያዩ ክፍለ ከተሞች እየተዘዋወርን ሸማቾች ህብረት ስራ ማህበራት ላይ ምን ስራዎች እየተሰሩ እንደሆነ ነው ወደ እናንተ የምናደርሰው ማለት ነው። ስለሆነም ሸማቾችን፣ የህብረት ስራ ማህበራት የስራ ኃላፊዎችንና የንግድና ገበያ ልማት ጽፈት ቤት የስራ ኃላፊዎች እንዲሁም ደግሞ በመምሪያ ደረጃ እየተሰሩ ያሉ ስራዎችን ወደ እናንተ ማድረሳችንን የምንቀጥል ይሆናል። አብራችሁን ቆዩ። በሀገር አቀፍ ደረጃ የተከሰተው ከፍተኛ የሆነ የዋጋ ንረት ዜጎችን በከፍተኛ ደረጃ እንዲቸገሩ ያደረገ ነው የሚገኘው።
በተለይ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ገዝተው ወይም ደግሞ ሸምተው ለማደርና ኑሯቸውን ለመምራት ከፍተኛ ችግር ውስጥ እየወደቁ ነው የሚገኙት። ይሄ ደግሞ ሰው ሰራሽ በሆነ መንገድ የተፈጠረ ችግር እንደሆነ ይነሳል እንጂ የምርት አቅርቦት ችግርም እንደሌለ በስፋት እየተነሳ ነው የሚገኘው። ለዚህ ማሳያ የሚሆኑት ደግሞ የሸማቾች ህብረት ስራ ማህበር አባላት ያስገቧቸው ምርቶችና የሚሸጡበትን ዋጋም ከገበያ ላይ ከሚሸጠው ጋር በንጽጽር ማንሳት የምንችል ይመስለኛል። ቀዳሚ የምናደርገውም የህብረት ስራ ማህበራት ምርቶቻቸውን እንዴት እያቀረቡ ይገኛሉ የሚለውን ወደ እናንተ ማድረሳችን እንቀጥላለን። ወደ ውስጥ ገብተን እነኚህን የህብረተሰብ ክፍሎች እናገኛለን። ተከተሉን። የሸማቹ ስም ያው ህብረት ቀበሌ 08 ሸማቾች ህብረት ስራ ማህበር ይባላል። ጥሩ። አሁን በአገር አቀፍ ደረጃ የተከሰተው የዋጋ ንረት ይታወቃልና ይህንን ለማረጋጋት የእናንተ የሸማቾች ህብረት ስራ ማህበር ምን ስራዎች ነው ያከናወነ የሚገኘው? እኛ እንግዲህ ያው በተቻለ መጠን ያው ሸማች ማህበሩ እንደ ሸማች ማህበር ማቅረብ ያለበትን የኢንዱስትሪ ምርቶችና የሰብል ምርቶችን እያቀረብን እንገኛለን። ያው ሸማች ማህበሩ ዋና ዓላማ ምንድነው? ገበያ የማረጋጋት ስራ ነው ያው እንደሚታወቀው ማለት ነው። እና ያው እንዳያችሁት ያው ከጤፍ ከየአይነቱ ቀይ ጤፍ አለ፣ ሰርገኛ አለ፣ ነጭ ጤፍ አለ፣ እንዲሁም ደግሞ ማሽላ አለ፣ ስንዴ አለ እና እነኝን እያቀረብን ያው እዚህ ጋር የምታወጣለው ውስጥ ሁሉ አለ እና እዛ ጋርም ያው ዘይት ሁሉ እና ኢንዱስትሪ ምርቶችን እያቀረብን ያው ገበያ ለማረጋጋት ያው ጥረት እያደረግን ነው ማለት ነው። ገበያ ላይ ከሚሸጥበት እዚህ ምን ያህል ልዩነት ነው ያለው? ምን ያህል ስፔክ ምርት አለ ማለት ይቻላል? አዎ ከገበያው አንፃር ስናየው እኛ እንግዲህ መጀመሪያ ያው ገበያ ስንገዛ ያው ጥናት አድርገን ነው ያው ህጋዊ ነጋዴዎች አሉ በህጋዊ ደረሰኝ እየገዛን ያው በተቻለ መጠን ለምሳሌ አሁን እኛ ጋር አሁን ስንዴ ብንወስድ እኛ የምንሸጠው አሁን 44 ብር ከ50 ነው። እንዲሁም አሁን ይሄን ሰሞን ነው ቀደም አድርገን እንደውም 42 ብር አስገብተን 43 ብር ነበር የሚሸጥ የነበረው እና ከገበያው አኳያ ሲታይ አሁን ቢያንስ በኩንታል የ100 ብር የ200 ብር የ300 ብር ልዩነት አለው እኛ ጋር የምንሸጠው ማለት ነው። እና እንደዛ ያደረገ ነው። ሌላው እዛው አቅራቢያ በቅርቡ ስለሚያገኙ ህብረት ስራ ማህበሩ ያው የተቻለውን ሀል ጥረት ያደርጋል። ህብረተሰቡም ደግሞ አባሉም ይገዛል። ሌላው ማንኛውም ህብረተሰብ በዛ አካባቢ ያለው ያው ተጠቃሚ ነው የሚሆነው እዚሁ ቅርቡ ማለት ነው። እና ከገበያ አኳያ ስናየው የኢንዱስትሪ ምርቶችም የሰብል ምርቶችም ስናያቸው እኛ ጋር በዝቅተኛ ዋጋ ነው የምንሸጠው። ለምሳሌ አሁን ፓስታኛ ጋር 38 ብር ነበር ስንሸጥ የከረም ነው ማለት ነው። እና አሁን ግን ያው እንደምታዩት 50 እና ከዛ በላይ ሆኗል። እና ይሄን እያደረግን ያለው ሌሎች አሉ። ሳሙናዎችንም እንደዚሁ በቅናሽ ነው የምንሸጠው። 30 ብር የምንሸጠው ሳሙና ነበረ። ሌሎችን በቃ ፓስታ መኮረኒም እንዲሁም ደግሞ ሻይ ቅጣሎችን አጠቃላይ ኢንዱስትሪ ምርቶችን በተቻለ መጠን እያቀረብን እንሸጣለን። የሰብል ምርቶችንም እንዲሁ ያው እየሸጥን ያለ ነው። ጤፍ ለምሳሌ አሁን በጣም ቅናሽ ነው እኛ ጋር 70 ብር ነጭ ጤፍ 70 ብር ነው የምንሸጠው እኛ ጋር ማለት ነው። ገበያ ግን ስታይ እስከ 75 ብር ያው ነጋዴዎች ጋር እየተሸጠ ነው ያለው። ቢያንስ በኩንታል 500 ብር ልዩነት አለው ማለት ነው። እንግዲህ ስራችንን ከዞን ንግድ ጋር ከማህበራት ጋር ተሳስረን ነው የምንሰራው። ዞን ንግድ በጣም ያግዘናል። የከተማ አስተዳደሩ ብድር ሰጥቶናል። በተሰጠን ብድር በእኛም ላይ ጨምረን የተለያዩ የሰብል ምርቶችን እያመጣን ነው። ከመጀመሪያው ጀምሮ ስነሳ በርበሬ አንጥተናል። ዱቄት በተደጋጋሚ እናመጣለን። ጤፍ በተደጋጋሚ እናመጣለን። ስንዴ እናመጣለን። ስኳርና ዘይት ነበር። አሁን ነፃ ገበያ ተብሎ ነው መሰለኝ ለጊዜው ለአሁን አላገኘንም። ከዛ ውጭ ያለውን ግን ለማምጣት ጥረት እያደረግን ነው። ስናመጣም ዞኑ በጣም ያግዘናል። ምርቶችን ነጋዴዎችን በማነጋገር ከኛ ጋር ሆኖ በቃ እኩል ይደግፈናል። ከነሱ ጋር ሆነን እየተመካከረን እየሰራን ያለን ነው። ህዝቡ እናንተም ተረዱታላችሁ። አለማግኘት ነው ገበያ ላይ አለማግኘት ነው ትልቁ ችግር። ሁለት የሚገኘው ዋጋ ደግሞ ህብረተሰቡ ከሚሸምትበት አቅም በላይ እየተጠየቀ ነው ያለው። በተቻለ መጠነኛ ከዞኑ ማንነው ከከተማው አስተዳደርም ከንግድም ከማህበራትም በመናደርገው እገዛ የሐሳብ የገንዘብ እገዛ በተቻለ መጠን ህብረተሰቡ በማይጎዳበት መልኩ የኛ ግዢዎች ሰኞ
ረቡዕ ገበያ ጥናት ይሄዳሉ። ገበያ ጥናት ከሄዱ መለስተኛውን ዋጋ በማምጣት እያንቀሳቀስን ነው ያለነው። ስለዚህ በጤፍ በኩል ስንሄድ አነስተኛው ዋጋችን አሁን የዕለቱ የገበያ ዋጋ ማለት 49 ብር ማነው 69 ብር ነው። በዚህ ዋጋ ማርጂን አለ። እንደኛ ከንግድ ወይም ከማህበራት የሚሰጠን ማርጂን አለ። ያችን 50 ብር ብቻ ለሰርቪሱ ማለት ነው። እሷን ጨምረን አገልግሎት እየሰጠን ያለነው። ኖት ኦንሊ ጤፍ ብቻም አይደለም፣ ማሽላ አለ፣ ስንዴ አለ፣ ጥቁር ጤፍ አለ። ህብረተሰቡ የሚፈልገውን አይነት በመጠኑም ቢሆን በእለቱ ገበያ በእለቱ ገንዘብ ማን ነው ዋጋ እንሸጣለን። እስካሁን ድረስ ያው ህብረተሰቡ ይጎዳ እንጂ በእኛ በኩል መጋዘናችን ሙሉ ነበር። እኛ መጋዘናችን ሙሉ ነበር። ዓርብ ዕለት ነው ያጠናቀቅነው ለሰኞው ግዢ ማለት ነው። እንዳ ሂደታችን ይሄ ነው። ከንግድና ከማህበራት በኩል በተለይ ከንግዶች በኩል በሐሳብም ገበያ በማፈላለግም ከከተማ አስተዳደሩ ጋር ጥብቅ ግንኙነት በመፍጠርም ሸማቾች ህብረት ስራ ማህበራትን እያረጋጉ ነው። ኦንሊ አቅርቦቱን ብቻ ሳይሆን ሞራልም እያረጋጋ ሳይኮሎጂካሊ ኢፌክቱ ከባድ ነው የህብረተሰቡ እና ይሄን በዚህም በኩል ድጎማ እያደረጉ ነው። እኛ ለምሳሌ አሁን የከተማ አስተዳደሩ ባለፈው 1,287,500 ብር በብድር ሰጥቶናል። የምንመልሰው ስቶክ ልናደርገው ቀላል ዋጋ ይሆናል ስቶክ ልናደርገው ፈቅዶልን ተጠቅመንበታል። በአራት ግዢ ማለት ነው 1,287,000 ብር ከኛ ከራሳችን 139,000 ብር ጨምረን ስቶክ ለማድረግ ፈልገን ሰው ግን ከችግሩ አንፃር ስቶክ ልናደርግ አላስቻለንም። ልክ በመኪና ይመጣል። በመኪና ሲመጣ ህብረተሰቡ ይሰለፋል። ስቶክ ልናደርገውና ዞርበል ማለት አንችልም። የሸማቾች ህብረት ስራ ማህበራት ገበያን በማረጋጋት በኩል ጉልህ ሚና እየተጫወቱ ነው የሚገኙት። በደብረ ብርሃን ከተማ የሚገኙት እነኚህ ማህበራትም በየክፍለ ከተሞችና በተለያዩ ማዕከላት ምርቶቹን በዚህ መንገድ እያቀረቡ ነው የሚገኙት ለሸማቾቹ ማለት ነው። እንግዲህ እዚህ የሸማቾች ህብረት ስራ ማህበራት ላይ የሚሰሩ የህብረተሰብ ክፍሎችን ባናገርንበት ወቅትም በተለይ ገበያ ላይ በትልቁ እየናረ የመጣውን የዋጋ ውድነትን ለማረጋጋት ጤፍ፣ ስንዴ፣ የዳቦ ዱቄትና ሌሎች የመሰረታዊ የፍጆታ ምግቦችን በማቅረብ የበኩላቸውን እየተወጡ ስለመሆኑ እያነሱልን ነው የሚገኙት። እና ወደ ህብረተሰቡ ስንመጣ ያው እንደውም ህብረተሰቡ እኛ እንድንሰራ በተለይ እንደው እንድናመጣላቸው ሁሉንም የሸቀጣ ሸቀጥ የሚሆን የግብርና ምርቶችን እንድናመጣላቸው ጥያቄ ያቀርባሉ። እኛም ደግሞ ያው በጥያቄያቸው መሰረት እንትን እንላለን እና ያው እነሱም ይገዛሉ። በቃ ይጠይቁናል። ለተበለት እየመጣው አሁን የዛ አካባቢ ተጠቃሚውን ለሚሆን እየመጡ ይጠይቃሉ። በዛ መሰረት እኛ ምናመጣ ቅድሚያም እኛ ዝግጁ ነን። ከዛ ውጭ ደግሞ እንደ ፍላጎታቸው መቅረብ ያለባቸው ነገሮች እያቀረብን ያው እንሸጥላቸዋለን ማለት ነው። እና ህብረተሰቡ ያው ተጠቃሚ ነው። እንደውም ዱቄትም ራሱ አሁን እኛ ጋር ቅናሽ ነው 63 ብር ነው አሁን እኛ ጋር ራሱ ሲሸጥ የከረም ነው ማለት ነው። አሁን እንደምታወትም ያው አለ በዛ መልኩ ነው የምንሸጠው ማለት ነው። ገበያ ላይ ግን ያው ከዛ በላይ 65 እና ከዛ በላይ ነው። እንደ ማህበር ከዚህ በፊት ብዙ የሰብል ምርት አይመጣም ነበር። አሁን ግን ገበያውን ለማረጋጋት ከዚህ በመነሳት ነው እንግዲህ ወደዚህ ውስጥ የገባ ነው። ለምሳሌ በርበሬ ጋር በመጣለ በርበሬ በጣም ጨምሮ ነበር ገበያ ላይ 3 ከ20 ምናምን እያለ እያሻቀበ ሲመጣ እኛ በዚህ በሸማቾች አመጣ ነው በሁሉም ሸማቾች አመጣንና በጣም አውርደን ስንሸጥ ገበያው ተረጋጋ። አሁን ገበያ ላይ በርበሬ ከ65 እስከ 90 ምናምን እስከ 90 ድረስ ምናምን እንደዚህ ይሸጣል። በቃ ከ300 ብር በታች ነው ያለውና ይሄ ጥሩ አረጋጋ። አሁንም ደግሞ ጤፉም ስንዴውም ዱቄቱም ሲመጣ የተወሰነ ያረጋጋል ብለን እናስባለን። ህብረተሰቡ ደግሞ አብዛኛው ተጠቃሚ ነው፣ ደስተኛ ነው፣ ይሻላል። ቀድሞ እኛ ጋር ከመምጣታቸው በፊት ራሳቸውም ቢሆን ህብረተሰቡ ከአቅም ጋር ነውና የሚኖረው ገበያ ያጠናል። ሄዶ ጥናት ሲባል ለግዢ ማለት ነው።
በዚህ ሰዓት እኛ ጋር ያለው ዋጋና እዛ ያለው ዋጋ ተመሳሳይነት ሲያጣ እኛ ጋር ነው በብዛት የሚመጡት። ሰሞኑን እንግዲህ እኛ አቆመናል። እዚህ 73 74 75 የሚለውን ጊዜ አንገዛም። እኛ እዚህ 75 አምጥተን ምን 7500 ብር ማለት ነው። ይሄን ህብረተሰብ 7550 ብር ግዛ ነው የምንለው። ምክንያቱም ማርጂናችን 50 ነው። ሰርቪስ አለ፣ ሌላ አገልግሎት ዋጋ አለ። ስለዚህ ህብረተሰቡ ይሄን ላይ ያያል። እዛም ሸማቾች ህብረት ስራ ማህበር ይጠይቃሉ። ወደ ተመቻቸው አካባቢ ሄደው ግዢ ይፈጽማሉ። አሁን ቅድም ነገርኩ 7500 ብር 300 ብር 400 ይላሉ። 7400 7300 ይላሉ። እዚህ ግን እኛ 69 የገዛነውን 69.50 ነው የሚሸጠው። ስለዚህ ቫሪዬሽኑ ነው ልዩነቱ። ቢያንስ የ350 ብር የ250 ብር ልዩነት አለ። የሸማቾች ህብረት ስራ ማህበራት ገበያ ላይ የተፈጠረውን የዋጋ ንረት ለማስተካከል ያው ስራዎችን እየሰሩ እንደሆኑ ወደ እናንተ እያደረስን የምንገኘው በተለያዩ የደብረ ብርሃን ከተማ ውስጥ በሚገኙ የተለያዩ የህብረት ስራ ማህበራት ውስጥ ተገኝተን እንደተመለከት ነውና ያናገርናቸው ሰዎችም እንደነገሩን ከሆነ እነኚህን መሳይ ምርቶች ቀርበዋል ለሸማቹ ማለት ነው። በተመጣጣኝ ዋጋ ነው የቀረበው። በርከት ያሉ ምርቶች አሉ። የተለያዩ ምርቶችም እየቀረቡ ስለመሆናቸው ሰምተናል። እናም የሸማቹ ማህበረሰብ በተለያዩ የሀገሪቱ አካባቢዎችም ቢሆን ከደብረ ብርሃን ውጭ ማለት ነው በየአቅራቢያው ወደሚገኙ የህብረት ስራ ማህበራት ጎራ በማለት የሚፈልጋቸውን የምርት አይነቶች እንደያቅሙ በአቅሙ ልክ በዝቅተኛ ዋጋ መግዛት የሚችልበትን አማራጭ እያመቻቹ ስለመሆናቸው እየተናገሩ ነው የሚገኙት። እዚህ ደብረ ብርሃን ከተማ ላይ ያሉ ሸማቾችም ቀደም ሲል ለማንሳት እንደሞከር ነው ማለት ነው ግብይታቸውን እየፈጸሙ ነው የሚገኙት። አሁንም ቆይታችን ይቀጥላል። የከተማ ገበያ ልማት ንግድ ቢሮ የቻለውን ያህል ከባለሙያዎቹ ጋር እያደረገ ነው። በአካባቢያችንም እኔ እንደ 07 ቀበሌ በየቦታው ድረስ እየመጡ ያለበትን ሁኔታ ግንዛቤ እየፈጠሩ ነው። የሚጨምርበት አሳማኝ ምክንያት የሌለ መሆኑን ባለሙያዎቹ እየገለጹ ያለ መሆኑን ታዝቢያለሁ። ያም ሆኖ ግን አንዳንድ ነጋዴዎች የሚጨምሩበት አጋጣሚ አለ። ምን እናድርገው እኛ ነን ያለውማ ያለው ነው እየደበቀም ይበላል እየሸጠም ውስጥ ለውስጥ ይበላል። ውስጥ ለውስጥ እኮ ነው የሚሸጠው። ስራው እኮ ኔትወርክ ነው። በኔትወርክ ነው ስራው እየተሰራ ያለው። 800 ቢል 900 እና 1000 ብር ነው የሚሸጠው በኋላ ስለምናቅ ማለት ነው። እናቃል እንተዋወቃለን። ስለ የገበያ ጦርነት ከባድ ያው እንደምንመለከተው ከጊዜ ወደ ጊዜ የኑሮ ውድነት ሁኔታው በጣም እየጨመረና በተለያዩ እቃዎች ላይ እየጨመረ ያለበት ሁኔታ አለ። በተለይ በምግብ ዘይት ላይ በሲሚንቶ ላይ በከፍተኛ መጠን ማለት ነው። አንዳንዴም እያለ የሚሸሽግበት ማጋጣሚ ታዝቢያለሁ እንደ ነዋሪነቴ። በመናመጣበት ላይ የተወሰነ ገንዘብ ማትረፍ ያለብንን ያክል አትርፈን ነው እንጂ የምንሰጠው የተጋነነ ጭማሪ ጨምረን ሸጠን አናቅም። ሁሉም ሰው በሚያውቀው ማለት ነው። እና በቃ አሁን ያለንን ባለን ዋጋ መሸጥ ባለብን ዋጋ እንሸጣለን። ሌላ ተጨማሪ ስናመጣ ከጨመረ በጭማሪው እንሸጣለን፣ ከቀነሰም ደግሞ በቅናሹ ነው የምንሸጠው እንጂ የተለየ ጭማሪ ጨመርነው ነገር የለም። ይሄ ሌላኛው ክፍላችን አሁን እዚህ ጋር እንደምታዩት ያው ዱቄት አለ። ይሄ አሁን ዱቄት ከሲክና ነው ያመጣነው። 63 ብር ነው የገዛነው። ያው 64 ብር ያው እየሸጥን ያለ ነው። 64 ብር በኪሎ ማለት ነው። እንደዛ ነው እየሸጥን ያለ ነው ማለት ነው። እንደዚሁም ደግሞ ያው እዚህ ጋር የምታዩት ዘይት አለ። ይሄንን ባለ 5 ነው 100 ባለ 5 ሊትር ዘይት ነው። ይሄንንም እንደዚሁ 880 ብር ነው የገዛነው። 890 ነው እየሸጥን ያለ ነው ማለት ነው። ከገበያ አኳያ ያው የ5 ብር የ10 ብር ልዩነት አለው ማለት ነው። ከአንድ ሊትር ማለት ነው። እንደዛ ስለሆነ እናንተ ግን ከ5 ሊትር ያው 10 ብር ብቻ ነው የምታተርፉት። 10 ብር ነው ያው የሰር 80 ተገዛላችሁ 890። እንደዛ ነው። ብዙም አይደለም። ይሄን በተመሳሳይ ዘይቶች ናቸው እንደዛ ናቸው። የስኳር ሌላ ደግሞ እንደው በጣም ማህበረሰቡ ቀን ከቀን የሚፈልጋቸው በርካታ ግብአቶች አሉ። መሰረታዊ የሚባሉ የፍጆታ ምግቦች ነው ማለት ነው። ዘይትን ጨምሮ ስኳር እና ሌሎች ተያያዥ ግብአቶች በማቅረብ ረገድ የናንተ ሚና እንዴት ነው ማለት እንችላለን? አሁን እርግጥ ያው ስኳር በእኛ አሁን እያቀረብን አይደለም። ምክንያቱም በፊት አሁን በመንግስት ነበር የሚቀርበው ይሄ ስኳርና ቀላጭ ዘይት ማለት ነው። በመንግስት ስለሚቀርብ ስለነበር አሁን ግን ያው ስለቀረ ስኳር ያው ገበያ ላይ እንደምታውቁት ያው 80 ብርና ከዛ ላይ የሚሸጠው በእኛ በኩል እስካሁን ያው ከቅርብ ጊዜ ወዲህ ቢያንስ ከ3 ወር በፊት ነው ያቀረብነው እንጂ ከዛ ወዲህ አቅርበን አናቅም።
እና አሁን ወደፊት እንግዲህ ያው ከነጋግረን ከከተማው እንትን ጋር ያው ከሚመለከተው ጋር ተነጋግረን ምናልባት የሚቻል ከሆነ ስኳሩንም እንደዙ ከመንግስት የሚቀርብ ከሆነ ቀርበ ካልቀረው ነው በእኛ የሚቻል ከሆነ ያው እናቀርባለን ማለት ነው። ወደፊት ተነጋግረን የሚለው ያቀን ነው። እስካሁን ግን ያው አንድ ሸማች እዚህ መጥቶ ለመሸመት ቢፈልግ ምንድነው የሚያስፈልገው ነገር? ያው ከጥሬ ገንዘብ ውጪ ማለት ነው መስፈርቶች ካሉ እነሱን ያንሱልን እስኪ። አሁን እየተከታተሉ ስለሆነ እዚህ አካባቢ ማህበረሰብ መጥቶ እዚህ መሸመት አለብኝ ብሎ ቢያስብ ምንድነው የሚያስፈልገው ነገር? እናንተ ምንድነው የምትጠይቁት ነገር? እኛ ጋር ምንድነው የምናደርገው? በፊት ለስኳርና ለዘይት ተብሎ የተዘጋጀ ኩቦና አለ በፊት አካባቢ ማለት ነው። አሁን እንደዚህ ለየት ያለ ነገር ካለ ህብረተሰቡን ያው እዚሁ አካባቢ ያለው ህብረተሰብ እንዲጠቀም ከፈለግን ያን ኩቦኑ በኩቦኑ አማካኝነት ያው አንደኛ የነዋሪነት መታወቂያ ያላቸው፣ ሁለተኛ ደግሞ ኩቦና አላቸው። በዛ እየተጠቀምን ያንን እያሳዩ ያው እንዲሸምቱ እናደርጋለን ማለት ነው። በዛ ነው የምንጠቀመው። ስለዚህ ማንም ሰው እነዚህ መስፈርቶች ካሟላ መጥቶ መግዛት ይችላል ማለት ነው። እንደዛ ነው። ሌላው ደግሞ እንደዙም ምርቱ ካለ ሌላው ህብረተሰብ የሌለውም ያው እንዲጠቀም እናደርጋለን ማለት ነው። አቅርቦት እስካለ ድረስ ማለት ነው። በጣም እናደርጋለን። እናንተ ግን አቅርቦት ታገኛላችሁ በደንብ በሚፈልጉት መጠን? አቅርቦት ያው ትንሽ ያስቸግራል በጣም ብዙም ያናል። አንደኛ ያው አሁን ገበያው የተረጋጋ ስላልሆነ ያው እንደ ልብ ለማንጣት ያው በጣም ጥረት ይጠይቃል፣ ያስቸግራል በጣም እና ያው ከነጋዴዎች ጋር ህጋዊ ነጋዴዎች ደግሞ ያስፈልጋሉ ያው ለመግዛት። በደብረ ብርሃን ከተማ የተለያዩ ቦታዎች እየተዟዟርን የገበያውን ሁኔታ ቅኝት እያደረግን ወደ እናንተ ያደረስን የምንገኘው ተመልካቾቻችን ቀደም ሲል በህብረት ስራ ማህበራት ላይ እየተሸጡ ያሉ የግብይት መረጃዎችን ወደ እናንተ አድርሰናል። አሁን ደግሞ ወደ ገበያ ሄደን ነጋዴዎቹ ለሸማቾቹ እንዲሁም ደግሞ አምራቾች ለነጋዴዎቹ በምን ያህል ዋጋ እየሸጡ እንደሆነ ወደ እናንተ ለማድረስ እንሞክራለን። ወደዛው እንሄዳለን። ጤፍ ስንት ነው? ሰላም ነው? ጤፍ ይሸጥራለሁ ተመዝኖ የለን መረጥና ይሄንኛው ስንት ነው ወደኛ? ይሄኛው ነጩ ስንት ነው? ያኛው ነጭ 70 ብር አይቀንስም እንዴ? የመጨረሻ ነው? ቀዩ በስንት ነው? አልተወደደም ታዲያ? ከ67 ብር አካባቢ ጀምሮ ግዢ እየተፈጸመ ነው የሚገኘው። ነገር ግን ዝቅተኛ ለሸማች የሚሸጠው 70 ብር አካባቢ ነው። ይሄ የመጨረሻ የተባለው ነው። ነጋዴዎቹ እንግዲህ በዚህ መንገድ ነው ግብይታቸውን እየፈጸሙ የሚገኙት። የህብረት ስራ ማህበራት ግን ከዚህ ዝቅ ባለ ዋጋ በ67 ብርና 68 ብር፣ ቀይ ጤፍ ደግሞ ከሆነ እስከ 58 ብር ድረስ ያ ማለት በኩንታል 5800 ብር አካባቢ እየተገበያዩ መሆኑን ለመረዳት ሞክረናል። ክቡራትና ክቡራን የገበያ መረጋጋቱን ሁኔታ በተመለከተ ወደ እናንተ እያደረስን የምንገኘው አሁንም እንቆያለን። በተለይ ሸማቾች ህብረት ስራ ማህበራት ለሸማቾቹ በቀጥታ ምርቶቹን እንዴት እያቀረቡ እንደሚገኙ ወደ እናንተ ስናደርስ ነበር። አሁን ደግሞ የደብረ ብርሃን ከተማ አስተዳደር ንግድና ገበያ ልማት መምሪያ በስሩ በሚከታተላቸው የሸማቾች ህብረት ስራ ማህበራትና የንግድ ጽህፈት ቤት የስራ ኃላፊዎች ጋር እንዴት በቅንጅት ስራዎችን እየሰራ ይገኛል የሚለውን ርዕሰ ጉዳይ ደግሞ ልንጠይቅ ከመምሪያ ኃላፊዋ ወይዘሮ ይርጋል ምስጋናው ጋር ቆይታ ልናደርግ ወደ ቢሮአቸው እየሄድን የምንገኘው። ክቡራትና ክቡራን አሁንም አብራችሁን ልትቆዩ በአክብሮት እንጋብዛችኋለን። በዋናነት የገበያውን ማረጋጋት በተመለከተ ከህገወጥ ነጋዴዎች በሚደርስ ብዝበዛ አማካኝነት ሸማቾች ከፍተኛ የሆነ መማረር ውስጥ ነው የሚገኙትና ይህንን ተቆጣጥሮ በማስታረቅ በኩል ስራዎች እንዴት ነው እየተሰሩ የሚገኙት? ከዛ ባለፈ ደግሞ በርካታ ባህላዊ ሁነቶችም ጭምር የሚስተናገዱበት ወር ነው ወርሃ ሚያዝያ። እናም እነኚህን ሁሉ አስተሳስሮ በማስታረቅ ገበያውን ለማረጋጋት የደብረ ብርሃን ከተማ አስተዳደር ንግድና ገበያ ልማት መምሪያ ስራዎችን እንዴት ነው እየሰራ የሚገኘው የሚለውን ወደ እናንተ እናደርሳለን። አብራችሁን ልትቆዩ በአክብሮት እንጋብዛችኋለን። እኛ ወደ ቢሮ እናቀናለን። የኢንዱስትሪ ምርት የምንለው ፓስታ፣ መኮረኒ እንዲሁም ደግሞ ዘይትንም ጭምር ያቀርባሉ። ሌላው ደግሞ ከግብርና ምርት ጋር ጤፍ፣ ስንዴ፣ ማሽላ፣ ሩዝ፣ ሽምብራ የመሳሰሉትን ከገበያ ትስስር በመፍጠር ከኛ ተቋም ጋር በመሆን ለማቅረብ ጥረት እያደረጉ ነው ያሉት። እነሱም እያቀረቡ ያሉበት ሁኔታ ነው እናንተም እንዳያችሁት። በእርግጥ አሁን የነበረው የአቅርቦትን ችግር አጋጥሞ ስለነበረ አሁን ላይ የገበያውን ትስስር በማፈላለግ ከሰሜን ሸዋ ንግድ ገበያ ልማት ጋር በመሆን የኛን የከተማ ነጋዴዎችን ጠርተን ውይይት አድርገን ነበር። ምንድነው ያለው ችግር የሚለውን
ሸማች ማህበሩ ብቻ እንዲያረጋጋ ሳይሆን ነጋዴዎችን በራሳቸው ምን አጋጥሟቸው ዋጋው ጨምሯል በሚል ከከተማ አስተዳደሩ ጋር ውይይት አድርገን ያቅርቦት ችግር አለ የሚል መንስኤ አንስተው ነበር። እሱን ከሰሜን ሸዋ ንግድ ጋር ለመፍታት ሞክረናል። አሁን ወረዳዎች ወደኛ ከተማ ጤፍም ስንዴም ማሽላም የመሳሰሉትን እንዲያቀርቡ ለማድረግ ጥረት እየተደረገ ነው ያለው። እዚህ ከተማ ላይ እንግዲህ የዋጋ ንረቱ እንዲጨምር ካደረጉት ነገሮች መካከል አንደኛው የዚህ ከህገወጥ ንግድ ጋር በተያያዘም ማንሳት የምንችል ይመስለኛልና እሱን በመቆጣጠር ረገድ እርስዎ የሚመሩት መምሪያ ምንድነው እየሰራ ያለው? ህገወጥ ንግድን በመቆጣጠር በኩል እኛ እንደ መምሪያችን እየሰራን ያለውን ስራ በርካታ ስራ እየሰራን ያለው በዚህ አመት በተለየ ህገወጥ ንግድ ቁጥጥር በማድረግ በኩል ግብረ ኃይል ማለን ከዞን ጀምሮ እስከ ክፍለ ከተማ ድረስ የተቋቋመ ግብረ ኃይል አለ። ለዚህ ህገወጥና ኮንትሮባንድ ተብሎ ማለት ነውና እሱን ወደ ስራ ከማስገባት ጀምሮ ስልጠና ሰጥተን ሁሉም ክፍለ ከተሞቻችን ላይ ወደ ስራ አስገብተናል። የዞኑም ግብረ ኃይል በራሱ ወደ ስራ ገብቶ እየሰራ ያለንበት ሁኔታ ነው ያለው። ያው የዞኑ ግብረ ኃይል የሚመራው በከንቲባው ነው። እታች ያሉት ደግሞ አምስቱም ክፍለ ከተሞቻችን ላይ ግብረ ኃይሉ የሚመሩት በስራ አስፈጻሚዎች በዋና ስራ አስፈጻሚ ይመራሉ። በዛ አማካኝነት እየሰራን ያለነውና በዚህ አመትም እኛ ከ10 ሚሊዮን ብር በላይ በህገወጥ መንገድ የተገኘ ገንዘብ ወደ መንግስት ጋዝና እንዲገባ ተደርጓል። ይሄም የተለያዩ ህገወጥ ተግባር አለ። ሰብል ምርት ላይ ብቻ ሳይሆን በርካታው ከሲሚንቶ ጋር ተያይዞ ከስኳር ጋር ከዚህ ከዳቦ ዱቄት ጋር ከነዳጅ ጋር ከነዚህ ጋር የተያዙ ህገወጥ ተግባራት ስለነበሩ በተለይ ጸጥታ ኃይሉ ከጎናችን በመሆን ጭምር በመደገፍ እየሰራን ያለነው ተግባር ከፍተኛ ነው። ነገር ግን ይሄንንም እየሰራን ቢሆን ህገወጥነቱ አሁንም አለ። እሱን ጠንካራ ያለ እርምጃ በመውሰድ በኩል ወደ 22 ነጋዴዎችን ክስ መስርተናል። ከ22 ነጋዴዎች ላይ ክስ መስርተናል። በነገራችን ላይ ወደ 13272 የንግድ ድርጅቶችን በር ከበር ጉብኝት አድርገናል። በዛም ባደረግነው ምክንያት ወደ 3172 ህጋዊ ፍቃድ የሌላቸው ነጋዴዎችን አግኝተን 3140 አካባቢዎችን ወደ ህጋዊ ፍቃድ እንዲገቡ አድርገናል። 22 ላይ ደግሞ ክስ መስርተናል። ምንድነው ምክንያቱ በዚህ ደረጃ ዋጋ እንዲንር ያደረገው? እውነት ምርት ጠፍቶ ነው ወይንስ የምርት ሰንሰለቱን ጠብቆ ባለመሄዱ ምክንያት ነው? ሌሎች ምክንያቶች አሉ ወይ? የገበያ ሰንሰለቱን ያልጠበቀ ይመስለኛል። ደላላውም መሀል ላይ በመግባቱ ምክንያትና አሁን እንደሚባለው ምናልባት በአንዳንድ ችግሮች ምክንያቶች ወደ ከተማችን የሚገባው የእህል አቅርቦት ችግር ነበረበት። ከሰሜን ሸዋ ንግድ ገበያ ልማት መምሪያ ኃላፊ ጋር ሆነ በጋራ ስናዋይ ከነጋዴዎች ያገኘነው እሱ ነው አንዱ። እኛ ምንድነው የሚል ብለን ከነጋዴዎች ማዋይተን ስለነበረ እና አቅርቦቱ ብዙም አይደለም የሚል ነገር አላቸው። መሀል ላይ ደላላው ጭምር እንዳለ ማለት ነው የቁጥጥሩ ስራ መሰራት እንዳለበት እያመንን እየሰራን ጭምር እና የአቅርቦቱ ችግር በዚህ ሳምንት እንደም ያየነው ነገር ምንድነው የተወሰነ አቅርቦቱ በሚገባ ሰዓት ገበያ መውረድ ነገር እየታየ ነው። እስከ 75 ጤፍ ደርሶ ነበር። ነጭ ጤፍ እንዳያችሁት ገበያ ላይ እስከ 7500 ደርሶ ነበር። አሁን ደግሞ እኛ ባረጋገጥ ነው 7200 7100 የመግባት ይሄም ረከሰ ማለት አይደለም፣ ቀነሰ ወይ ማለት አይደለም። ግን ካለው ሁኔታ ያቀርቦት ሁኔታ ወደሚገባበት ሰዓት ላይ የተወሰነ መረጋጋት እያሳየ ያለበት ሁኔታ ነው ያለ ማለት ነውና ይሄን ያህል ጤፍ እኛ ከተማ ላይ መግባት አለበት ብለን አንወስድም። ያለው የገበያ አለመረጋጋት ነገሮችን ማግኘት አልቻለም። ከምትሄድባቸው ቦታዎች ተመሳሳይ የዋጋ ንረት መኖሩ እሱን ለማምጣት እየተቸገረን ስለነበር ነው ያለው። አሁን ላይ ግን ባለው ሁኔታ የተወሰነ ቢሆን ከሸማቹ ጋር የማረጋጋት ስራ እንሰራለን ብለን ስላሰብን እሱን እየሰራን ያለው። ምናልባትም ሸማች ማህበሮች የሚሰሩት ትልቁ የገበያ ማረጋጋት ስራ ገበያው ላይ ያለውን ዋጋ እንዲረጋጋ የማድረግ ስራ እየሰራን ነው ብለን እናስባለን እኛ ባላቸው ብርና ባላቸው ካፒታል። ነገር ግን አሁን ባለው ሁኔታው ካፒታል የመጨመር ስራ መሰራት አለበት። ከተማ አስተዳደሩ እየተነጋገረና የሰጠናቸው ብር ጨርሰዋል፣ ሰርተውበታል። ጤፍ ሲገዙ አልቋል ማለት ነው። ስለዚህ ቀጣይ ላይ ከተማ አስተዳደሩ ያስጨንቋል የኑሮ ውድነቱ ጉዳይ። ማህበረሰቡ በልቶ ካላደረ ትንሽ ከባድም ስለሚሆን እሱን ገንዘቡን እየተነጋገርን ያለበት ሁኔታ አለ። የኑሮ ውድነቱ በከፍተኛ ሁኔታ እየጨመረ የመጣና ህገወጡም ደላላ በዛው ልክ እየጨመረ የመጣ ስለሆነ የኛ መዋቅር እስከታች ይደርሳለን። አምስቱም ክፍለ ከተማ ላይ መዋቅር አለን። ይሄ መዋቅር ደግሞ ከምን ጊዜውም በላይ ተግቶ መስራት አለበት። ህገወጥን የመቆጣጠር ሸማቹን የማዋይ ስራ፣ ነጋዴውን የማዋይ ስራ ተሰርቶ ኑሮ እንዲረጋጋ መስራት አለብን ብዬ አስባለሁ። በዚህ ሰዓት የንግድ ተቋም ትልቁ ስራ ሊሆን ይችላል ብዬ የማስበው ነጋዴዎችን የማዋይ ስራና ማህበረሰቡንም የማዋይ ስራ ምንድን ያጋጠማቸው የሚለው ነጋዴዎች ላይ ውይይት መደረግ አለበት፣ መሰራት አለበት። ያጋጠማቸው ችግር ካለ ደግሞ መፍታት አለብን ማለት ነውና ከዛም ባለፈ ህገወጡ ላይ ግን ጠንክራ መስራት አለብን። በርካታ ህገወጥነቱ በሰብል ምርት ላይ ብቻ አይደለም፣ በተለያዩ ነገሮች ላይ ህገወጥነት በርካታ ስራ አለውና እሱን ጥብቅ የሆነ ክትትል ብናደርግ ድጋፍ ብናደርግ ማህበረሰቡን ማገልገል ማለት ያ ነው ብዬ አስባለሁ። እንደኔና ክፍለ ከተሞች ላይ ያሉኝ መዋቅሮች በተገቢው መንገድ ክትትል ማድረግ አለባቸው ብዬ ነው አንዱ ማስተላለፍ የምፈልገው። ገበያውን የማረጋጋት ሚናችሁ እንድትወጡ አደራ ለማለት ያህል ነው። በጣም አመሰግናለሁ።
የብርሃን አምባ ሳምንታዊ ዝግጅታችንን ስከታተሉት በነበረው መልኩ ተጠናቋል። የዛሬው ሳምንት በሌላ ዝግጅት ወደ እናንተ የምንደርስ ይሆናል። የፕሮግራሙን በማስተዋወቅ ለዓለም ላይ ኩን ዝግጅቱን ወደ እናንተ በማድረስ ኤልያስ ፈጠነ፣ መረጃዎችን በማቅረብ እንደዚሁ ገንዘብ ታደሰና በካሜራው በኩል መላኩ ለማልኝ በጋራ በመሆን ከናንተ ከምንወዳችሁ ተመልካቾቻችን ጋር ቆይታ አድርገናል። በያላችሁበት ጥሩ ጊዜ ይሆንላችሁ። ሳምንት በሌላ ዝግጅት እንገናኛለን።